እገለዋለሁ ነው ይለዋል መጀመሪያ እኔ እያለሁ አትገለው አንተንም እገለሃለሁ ነው ግደለኝ እንጂ ስትገለው ዝም እያለህ ማለት ከዛ መጨረሻ ላይ ወጥቶ ሄደ ማለት ነው እና ልክኛ በቀለ እንዴ ታግሎ ማለት ነው እንትን አለ አስጣለ ነኝ ግደለኝ ከፈል እንጂ ግደለኝ እንጂ ስትገለው ዝም እያለህ ማለት እንግዲህ ሁለታችሁ አሁን ያለችው ኢትዮጵያ ናችሁ ማለት አንተ አንድ ኢትዮጵያ በሚል ነው የታሰርከው እሱ ደግሞ የኦሮሞ ብሔርን ወክሎ የታሰረው በሐሳብ ተጣሉ ነበር ግን አንተን የሆነ ሰው ሊገል ሲል ግን እሱ አድኖ እዛ ጋር ወንድማማችነት ተፈጥሯል እና ሰዎች ስንሆን እንደዛ ነን አይደል ለምንድነው አሁን እንደዛ ማሰብ ያቃተን ማለቴ ይቅርታ እኔ ምልህ ነበር ከቤተሰብ ብዙ ምግብ እና መጣም ልብሶች ይመጣሉ ያዩህ ነበር ባለቤት የማየት እድል ነበር በሳምንት አንዴ አያቸው ነበር ወደ 40 ደቂቃ ምናምን እንደዚህ ታወራላችሁ ያው ልጆች ምን አይነት ጥያቄ ጠይቀው ያቃሉ እስር ቤት እየነበርክ እድሜያቸውስ ምን ያህል ነበር የመጀመሪያው ልጅ ስታሰር ሩህ 3 አመት ከ4 ወሩ ነበር ልክ አሁን እኔንም የሚረብሽ ነገር እንዳትከቺ እሺ አይ ንገረኝ ችግር የለም ምን ጨዋታችን ብዙ ማውራት የምፈልገው ነገር ነውና ኦኬ እሱ 3 አመት ተኩል ነበር 3 አመት ከ4 ወር እና የመጀመሪያ ቀን በአጋጣሚ እኔ ስታሰር እሱ ትምህርት ቤት የገባበት ቀን ነበር እና የመጀመሪያ ትምህርት ቤት የመጀመሪያ ዕለት እሱን ዩኒፎርም አልብሰህ ልጅን ትምህርት ቤት ከባለቤቴ ጋር አድርሰ ነው እና ከሰዓት እሱን ደግሞ አብረን ይደልና መጣው ተነጋግረን ነበርና ከዛ መሃል ላይ ነው የታሰርኩ ማለት ነው ከዛ እሷ ያው እኔን ስላላገኘችኝ ስልኬም ኦሬዲ ተወስዷል እሷ ሄዳ አምጥታው ልክኔ እሱ የመጀመሪያ ቀኑ ሲመለስ ፖሊስ እንደዛ በብዛት አይቶ ስለማቅ ግቢውን ፖሊስ ሞልቶታልና መጋረጃው ተደብቆ ያይ ነበር እሱ ማለት ነው እና ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል እንግዲያውስ ዳኮርድ ሪል ስቴት አለለው ግንባታቸው 90% የተጠናቀቁ ቤቶችን በ10% ቅድመ ክፍያ ብቻ የከርሰ ምድር ውሃ ሰፊ ቴራስ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ ባለ 2 መኝታ 110 118 እና 128 ካሬ ባለ 3 መኝታ 135 እና 148 ካሬ ይምጡ ማየት ማመን ነውና ቤቶን ገዝተው ይመለሳሉ ኦርደር ከ12 አመት በኋላ ደግሞ ወደ አዲስ አበባ መጥቶ ከአያቱ ጋር በስላሴ ቤተክርስቲያን ውስጥ ለተወሰኑ አመታት ያደገ ገጠር ስትል ኢትዮጵያ ውስጥ ብዙ ገጠራማ ክፍሎች አሉ የትኛው ገጠር ስፔሲፊክሊ ልናቃት እንችላለን ምን ችግር አለው የተወለድኩት በሰሜኑ የሀገራችን ክፍል ጎንደር ደቡብ ጎንደር እና ከአካባቢው ክምር ድንጋይ ይባላል ከዛ ግን ገባ ብሎ ትንሽ የገበሬ ቀበሌ ማህበር ነች ቀሳ ምትባል በተራሮች የተከበበች መንደር ውስጥ ነው የተወለድኩት እሺ ከዛ በኋላ ወደ አዲስ አበባ ከአያት ጋር መጣ አያትህ ምን አሉ ወደ አዲስ አበባ ስትመጣ አንድ የነገሩህ መልእክት እንደነበረ ሰምቻለሁ የተንቆጠቆጠች ከተማ አስመልክተው በሁለተኛ በአብዛኛው የታሪኬን ክፍል በሁለተኛው መጽሐፌ ላይ የሀገር ፍቅር ዕዳ በሚለው መጽሐፌ ላይ ገልጬዋለሁና እዛ ላይ ምንድነው ያሉት ቀን ከሌት የምታበራ በብርሃን ወደ ተንቆጠቆጠች ከተማ አምጥቻለሁ ከዚህ በኋላ ራስህ ሰው ሆነ እጅህን አውጣ ብሎኝ ነበር እና ስትመጣ አዲስ አበባን ስታያት መብራቶቹ በርተው ስታይ የእውነት አዲስ አበባን እንደተባለችው በተንቆጠቆጠች ሆና ነው ያገኛት አዎ ለኔ በጊዜው ከዛም በላይ ነበረች ምክንያቱም የተወለድኩበት መንደር አሁን ድረስ መብራት የለውምና የዛን ጊዜ ደግሞ ስመጣ ከ30 አመት በፊት ነው አዲስ አበባ ማለት ለኔ የኔ ምናብ ከሚያቀው ዓለም ውጭ የተለየ መብራት ማይቻል አቀም ከዋክብትና ጨረቃ
በገመድ ተቀጣጥለው እንደዚህ ሲበሩ አይቻላቅምና አሃ እንደዛ ነው መሰለ እንደዛ ነው እኔ የምቆጥረው የነበረው ኳክብቱ መሬት ላይ ወርደው ማለት ነው እንደዛ ነበር እሺ ስለዚህ እውነትም እንዳሉትም ለኔ የተንቆጠቆጠች ከተማ ነበረች እና ስላሴ ቤተክርስቲያን መጣችሁ ቀሲስ ነበሩ መነኩሴ ነበሩ ያው ቄስ ነበሩ አያታችን ስትሞት መነኮሱ ከዛ በኋላ ያው በቅስና ስላሴ ከ30 አመት በላይ አገልግለዋል 4 ኪሎ ያለው ነው ወይስ 4 ኪሎ ያለው እንደመጣህ መኖሪያ ቤት የት ነበረ እዛው 4 ኪሎ አካባቢ ተከራያችሁ አይ እንትን ቀሳውስት የሚኖሩበት አገልጋዮች የሚኖሩበት የመቃብር ቤት አለ አንድ አልጋ ብቻ የምታዘረጋ ትንሽ የቤት ውስጥ ግማሹ ግንብ ግማሹ ቆርቆሮ የሆነ ነፋስ እንደልብ የሚያስገባ መስኮት ግን የሌላት ቤት ከዛ ውስጥ ነው ያደግኩት እና ስንት ጊዜ ኖርክ እዛ ውስጥ ከአንድ 5 አመት እዛ ቆይቻለሁ 5 አመት ያላ ምን ተሰማ ያቺ መቃብር ቤት አስከፊ ነበረች ወይስ አስደሳች ነች እንደ ቤትሳ ምን አይነት ወይ ገጠር ከመጣህበትም ጋራ አመዛዝነ ምን አይነት ነበር የሚሰማ ስሜት ይሄ መቃብር የሚለው ስሜት ራሱ ያስደነግጣል የሐውልት ጽሁፍ ስታነቢ በጣም መልካቸው የተዋቡ ትልልቅ ሰዎች ሐውልታቸው ላይ ፎቶአቸው ተለጥፎ ታሪካቸው ተጽፎ ስታይ ስለሰው መጨረሻም ብዙ ነገር የሚነግርሻል እና ለዘላለም እዛ እንዳሸለቡ ስታውቂ አንቺ መጨረሻ ምን እንደሆነ ይገባሻልና ትንሽ የሚረብሽ ስሜት አለው ግን በሌላ ጊዜ እንደ ወንበርና እንደ ጠረጴዛ ተቆጥሮ ያለሽ ስትላመጂ እዛው አብረሽ ምግብም ትበይበታለሽ እዛውም ትቀመጫለሽ ኑሮሽ ይሆናልና እንደዛ አይነት ስሜት አለው እንግዲህ አገር ቤት ከፈረሱም ካያውም ጋር በእንት አንድ ላይ አንድ ቤት ውስጥ ከበጉም ከፍየሉም ጋር ያው የተወሰነ ጋጥ የሚባል ሰምተሽ ከሆነ እዛው ለብቻ ይኖራል የኛው ግን ብታንስም ለብቻሽ ምትኖሪባት ነች የራስ ፕራይቬሲ ያለው አዎ ጎንሽን ለማሳረፍ ነው ብዙ የተለየ ስሜት ደስተኛ ነበርኩ አዲስ ኤክስፖዠር ነበር አይሽ ለኔ ለአዲስ ዓለም መጋለጥ ወይንም መገለጥ ነበር ለኔ ያው ከገጠር የመንደሩን ከከበበው የተራራ ሰንሰለት ውጪ ሌላ ዓለም ያለው የማይመስለው ህፃን እንደዚህ ሰፊ ከተማ ውስጥ መጥቶ ብዙ ሰው ሲያይ ብዙ መኪና ሲያይ በመኪና የተሳፈርኩት ለመጀመሪያ ጊዜ ነው ስለዚህ ምን አይነት ደስታውን አልጨረስኩትም መዝሙር ተዘምር ነበር አይደለ እዛ ውስጥ ያልሰማሁት የለም በደንብ አጣርቻለሁ ያው ስላሴ ቤተክርስቲያን ስናድግ የሰንበት ትምህርት ቤት ነበር እና ለተወሰነ ጊዜም ቢሆን የህፃናት ኳየር ውስጥ ወይንም መዘምራን ውስጥ ነበርኩበት እና እዛው ዘመናዊ ትምህርትም በዛው አብራችሁ ነው ወይስ ዘመናዊ ትምህርት የገባሁት መስከረም 2 ወይንም አሁን ባታ የሚባል አሁን መስከረም ተብሏል መሰለኝ ያው ትንሽ ፎቀቅ ብለሽ ከስላሴ ወርደሽ ከቤተ መንግስትም ትንሽ ፎቀቅ ብለሽ መስከረም 2 የሚባል ትምህርት ቤት ነው የተማርኩት ከቤተ መንግስቱ ጋር ተቀራርበን ያደከው ማለት ነው አዎ አንዳንዴ ጓድ መንግስቱም እንትና አጥር ውስጥ ቦክስ ያደረጉ ከጉባኤ ሲኖር ምናምን እኛ ኳስ እየተጫወትን ልጆች ሆነን ከአጥር ውጭ ሆነን እናያቸው ነበር ምን ይሰማሃል ምንም ያው በዛ ሰዓት ያውኑን አንዱ ዓለም አይደለም ያልኩት የተለየ ነገር አይሰማኝም ያው ባለስልጣን ስታይ ተገርመሽ ኖርማሊ አይዋለው ብለሽ ማጠበቂውን ሰው ስታይ የሚሰማሽ የልጅነት እንትና ላይ አይደለ ይሄ ከ5 በላይ የነበረው ልብስ ለብሰው ሰማያዊውን ደማቁን ለብሰው እጃቸውን ወደ ኋላ አድርገው አይ ቲንክ የሻይ ሰዓት ላይ ይመስለኛል እንደዚህ ወክስ ያደረጉ ተሰባስበው ያው እሳቸውን በጉልህና አይተናቸው እናቃለን በጣም የሚገርም ነው አንድሽ ከ12 አመት በኋላ ያለውን አንዱ ዓለም ንገረኝ እስቲ ለኔ አሁን ላለው አንዱ ዓለም መቀረጽ ምናልባት አስተዋጽኦ ያደረገው ቤተክርስቲያን ውስጥ ማደጌ ነው ያስባለሁ ቤተክርስቲያን ውስጥ በተለይ ስላሴ ስታድጊ እኔ ጓደኛ አልነበረኝም ከገጠር መጥቼ ስለዚህ እዚህኛው መጻፌ ላይ ሁለተኛ መጻፌ ላይ እንደተጠቀስኩት አብዛኛው ስራዬ ቀን እየዞርኩ ሐውልቶች ማንበብ ነው እና ስላሴ ደግሞ የጀግኖች የአርበኞች ታሪክ የናብዲሳ አጋን የመሰለ
እኔ እንደውም አምስተኛ ክፍል ላይ የአብዲሳ አጋ ታሪክ ተምረናል። ያቺ ሐውልቱ ላይ ያለችው ፎቶ አይምን እንትን ላይ መጽሐፍ ላይ የተማርናትን ያየዋት ፎቶ ድንገት እየዞርኩ አሁን ክቡር አርቲስት ዶክተር ጥላሁን ገሰሰ የተቀበረበት አካባቢ ወደ ውስጥ ገባ ብሎ እንዲሁ እየዞርኩ ሳይ የኮሎኔል አብዲሳ አጋን ሐውልት ሳይ በልጅነት አይምሮይ ምክንያቱም መጽሐፍ ላይ ያነበብኩትን እዛ ላይ ፎቶዋም ያቺ ራሷ ነበርችና ሳይ የተፈጠረብኝ ኢምፕሬሽን ትልቅ ነበርና እዛ ቤተክርስቲያን ስታድጊ ምንድነው ሰው ሲወለድ ክርስትና የሚነሳው ቤተክርስቲያን ነው። ሲሞት የሚቀበረው ቤተክርስቲያን ነው። ሲጋቡ ደግሞ አሁን እንዳልኩሽ የተለያዩ ዘፋኞች ይዛ ሲመጡ የተለያዩ ትልልቅ ሰዎች ሲጋቡ ታያለሽና የህይወትን የማህበራዊ ህይወትን ውጥንቅጡን እዛ ውስጥ ታይዋለሽ። ከውልደት ጀምሮ እስከ ጋብቻ እስከ ክርስትና እስከ ሞት የሚገርም ነው። ሰው የመጀመሪያ መጽሐፍ አንተ የሐውልት ላይ ጽሁፎች ናቸው ብለን መውሰድ እንችላለን። ይቻላል። በአንድ በኩል አሁን አሜሪካን ሀገር ያለው አጎቴ በላይ ዋለ እዛ ከኔ በፊት እኔ ከሀገር ቤት ከመምጣቴ በፊት እዛች ቤት ውስጥ ይኖር ነበርና ብዙ የስለ ሀፓ በሀፓ ጊዜ የሚነበቡ የፕሮግረስ ማተሚያ ቤት ያሳተማቸው ስለ ሶሻሊዝም የተጻፉ ብዙ መጽሐፍትና አንድ ገመድ ሙሉ ከረባት ብቻ ነው ቤት ስገባ ያገኘሁት። ዋው ሌላ ነገር አልነበረም። ስለዚህ በልጅነት አይምሮ የነዛን መጽሐፍት የማንበብ ነገር ነበረ። ሁለተኛ ደግሞ እነዚህ የጀግኖች አባቶቻችንን ታሪክ በተለያየ አሁን ለምሳሌ ገሞራው ጀግናው እንደዚህ ያሉ በትልልቅ የተጻፉ ነገሮች ስታነቢ ስለ ሀገር ስለ ህዝብሽ ስለ ሀገርሽ ስለ ባንዲራሽ ክብር የሚሰማሽ ነገር አለ። የኔ ማንነት የተቀረጸው በእንደዛ አይነት ነገር ነው። ከዛ በተጨማሪ ቤተክርስቲያኑ ስለ ሀገር አንድነት ስለ ሰላም ስለ ፍቅር ስለ መቻቻል የሚሰበክበት ነውና በውሎ ባዳሪ እንደዛ አይነት ነገሮች እየሰማው ነው ያደግኩት እና ግን ቅድም እንዳልኩሽ ሞር ኮሚትድ እንደሆን የገፋይ ነገር ጧት ክርስትና አይተሽ ማታ በጣም በቀብር ሰው ያለቀሰ ሰው ሲቀበር ታያለሽ። የብዙዎቹ ደግሞ ፎቶ ስታዩ በጣም ቆንጆች አፈር አይደለም ሌላ መጥፎ ነገር እንኳን እንዲነካቸው ማትመኝላቸው ሰዎች ከመሬት በታች ወርደው ያለው። ስለዚህ ያው ተስፋ ባደርግ የኔም ሞት እንደማይቀራቅ ነበርና ህይወት የሚያስከፍል ቢሆንም ለተሻለ ኮዝ መኖር እሱ ነው የሚሻለው ብዬ በልጅነቴ 6ኛ 5ኛ ክፍል እያለሁ ነው የወሰንኩት። የሰው ልጅ ከመወለድ ጀምሮ ከሞት ጋር ምን ያህል ቅርብ እንደሆነ ስለዚህ ሀዘን ደግሞ እኛ አሁን ለምሳሌ ሰፈር ድሮስ እዚህ ለኛል ለቅሶ ሲኖር ወተን እናይ ነበር እና ሁሉ ጊዜ ያለ ሁሌ የምንረሳው ነገር ሲደርስ ደግሞ የሚያስደነግጠን ነገር ነው። የሰው ልጅ ትክክለኛ የሚኖረውና እውነተኛ የሚሆነው እንደውም ሞት እያለ እንዳሰበ ሲኖር ነው ይባላል። ምክንያቱም ነገ ሞት አለው ወይ ከሰከንዶች በኋላ ሞት አለው ብለህ የምታስብ ከሆነ ለምንም ነገር እኮ ራስህን ዝግጁ ነው የምታረገው ሻንጣውን ይዞ እንደተቀመጠ ሰው ማለት ነው። ስለዚህ በጣም ትልቅ የህይወት ኤክስፒሪየንስ ነው። ያንን ደግሞ ለመረዳትና ወደ ራስ ህይወት ለመክተት የራስህን ባህሪ የራስህ ክሪቲካል ቲንከር መሆንም አስተዋጽኦ ይኖረዋል ብዬ አስባለሁ። እርግጠኛ ነኝ እዛ ውስጥ ያደጉ ልጆች ብዙዎቹ የቀሳውስት ሆነዋል እንጂ አንተ ያለህን አይነት ፐርሰናሊቲ አይኖራቸውም። ከዛ በኋላ እንዴት ሆነ ትምህርትን የጨረስክ ከዛ ወደ ፖለቲካ ህይወት እንዴት እንደገባ የመጀመሪያዋን ፖለቲካ እንድትጀምር ያደረገ ምክንያት ነግረኝ ደስ ይለኛል። ኦኬ እንግዲህ ትምህርቴን እስከ 8ኛ ክፍል የተማርኩት መስከረም 2 ያሁኑ መስከረም ትምህርት ቤት ነው። ከዛ በኋላ ሃይ ስኩል 9ና 10ን የተማርኩት ኮከበ ጽባህ ነው። 11ና 12ን የተማርኩት ሴንት ጆሴፍ ነው። ከሴንት ጆሴፍ 6 ኪሎ ዩኒቨርሲቲ ነው የገባሁት። 6 ኪሎ ዩኒቨርሲቲ ሴንት ጆሴፍ ወንዶች ብቻ ነበር የወንዶች ትምህርት ቤት ብቻ ነው የተማርኩት። እሺ እሱም ላይ አንድ ነገር ቆም አድርጌ ልጠይቅህ። በአሁን ጊዜ ወንዶች ብቻ መማር አለባቸው ሴቶች ብቻ መማር አለባቸው የሆነ ትምህርት ቤት የሚባል ነገር አለ። ሴንት ጆሴፍ የሚማር ለኛ የዛ ጊዜ ትዝ ይለኛል ናዝሬት ስኩልና ሴንት ጆሴፍ በቃ በጣም የሀብታም ልጅ ነው። ከዛ ውጪ ግን ትምህርቱን በምትማርበት ሰዓት ወንዶች ብቻ ነው የምታየው ወንዶች ናቸው ጓደኞች። ያ ነገር የሚፈጥረው ስሜት እንዴት ነው? ልክ ነው ብለህ ታስባለህ? ያወያያል እንግዲህ ነው አይደለም ማለት እንትን ያስቸግራል። ግን አሁን እኔ ልጆች አሉኝ በአጋጣሚ ልጆች የሚማሩት ወንድም ሴትም ያለበት ቦታ ነውና
አንደኛ የሴንት ጆሴፍ ትምህርት ቤት እነዚህ የካቶሊክ ትምህርት ቤቶች በብዛት በዲሲፕሊን ጥሩ ናቸው። ዲሲፕሊን ላይ በጣም ጥብቅ ናቸው። ክትትል አለ፣ ለጥናትም ብዙ ነገር አለው። ግን እንዳልሽው ደግሞ ከጓደኞች አሁን አንዳንዶቹ ስናድግ ከተጓዳኝ ጾታ ጋር ለመቅረብ አሁን ትልልቅ ሆነን እንኳን የሚፈሩ አንዳንድ ጓደኞች አሉኝ እና ትንሽ ሚዛኑን መጠበቅ ያለበት ይመስለኛል። እንደኔ ቢሆን በልጅነት እስከ ተወሰነ ደረጃ ወንድና ሴት አብረው ተምረው ከዛ በኋላ ላይ ላይክ ወደ 6-7ኛ ክፍል ሲሆኑ ለብቻ ምናልባት ቢማሩም ባክግራውንዱ መጀመሪያውኑ ስላላቸው ከእህቶቻቸው ከወንድሞቻቸው ጋር አብረው ስለተማሩ በኋላ ላይ በተናጠል ቢማሩ ብዙ ችግር ሊኖር ይችላል። ለብቻ መማሩ ግን ይሄ የጉርምስና እድሜ ላይ ሲደርሱ በተለይ የመፍራት ሴት የመሸማቀቅ ነገር ይኖራል። ትምህርት ቤቶች ውስጥ የሚነግሯቸው ነገር አለ ስለ ጾታዊ ግንኙነቶች እንትን ብለው ነው የሚነግሯቸው ወይንስ በራሱ ተነጥሎ መማሩ የሚፈጥረው ነገር ነው? እኔ እስከማስታውሰው በእርግጥ እንግዲህ 2 አመት ብቻ ነው የተማርኩት እዛ እስከ ብዙ 2 አመት እኮ አዎ ግን ብዙ የሞራል ትምህርት እንማር ነበር ግብረ ገብነት ግን እንደዚህ የጾታ እንትን ላይ ትምህርት ሲሰጠን አላስታውስም። ምናልባት የኛ ክፍል ትንሽ ወደ ላይ የአድቫንስድ የሆነ ስለሆነ ወደ ታች ሰጥቷቸው ሊሆን ይችላል 11-12 ላይ ነው። የኛ ግን አሁን ብዙ የሚያጠያይቁ የሚያወያዩ ኢሹዎች ላይ ስለ ሞራል እንማር ነበር ስለ ግብረ ገብነት ምናልባት ወደ ታች ሲጀመር አስተምሯቸው ሊሆን ይችላል። እሺ ወደ ዩኒቨርሲቲ ናል ከዛ አዲስ አበባ ዩኒቨርሲቲ ነው የገባሁት። አዲስ አበባ ዩኒቨርሲቲ ገብቼ የታሪክ ትምህርት ክፍል ነው የገባሁት። አዲስ አበባ ዩኒቨርሲቲ ገብቼ የታሪክ ትምህርት ቤት ውስጥ የታሪክ ማህበረሰብ በአዲስ አበባ ዩኒቨርሲቲ የሚባል ነበር። የዛ ፕሬዝዳንት ነበርኩኝ 2 አመት አገልግያለሁ። ከዛ በኋላ በአዲስ አበባ ዩኒቨርሲቲ የተማሪዎች መማክርት ውስጥ ደግሞ የአካዳሚክና አድሚኒስትሬሽን ሊቀመንበር ሆኜ እንዲሁ ለ2 አመት ያህል አገልግያለሁ። ስለዚህ ከልጅነቴ የነበረው የፖለቲካ ፍላጎቴን ሞር ኤክሰርሳይዝ ማድረግ የጀመርኩት በአዲስ አበባ ዩኒቨርሲቲ ነው። ከዛ ከአዲስ አበባ ዩኒቨርሲቲ ስንወጣ ከጓደኞቼ ጋር ፖለቲካል ፓርቲ የማቋቋም ፍላጎት ነበረን። የተወሰነ መቼ ነው ዓመተ ምህረት 91 ዓመተ ምህረት የተወሰነ ምክክር እያደረግን ነበር። ግን በአጋጣሚ ኢዴፓ የሚባል ፓርቲ ተቋቁሞ ነበር። ሞር የኔን ሀሳብ የሚይዝ ስለነበር ሌላ ፓርቲ ለማቋቋም ከመድከም ያለውን ጆይን አድርጎ ወይንም ተቀላቅሎ የሚስተካከለውንም አብሮ ያስተካከሉ መሄድ ይሻላል በማለት አጠያይቄ ራሴ ሄጄ እዛው ተመዘገብኩ። ምንድን ነበር ያንተ ሀሳብ ከኔ ሀሳብ ጋር ይመሳሰላል? ያው አንደኛው ግልጽ የሚሆነው ነገር የኢትዮጵያዊነት ላይ ዜግነት ላይ የተመሰረተ ፖለቲካ ለነጻነት ዋጋ የሚሰጥ እና የግለሰቡ ነጻነት ላይ ትኩረት የሚያደርግ ግን የዜግነት ፖለቲካ ላይ ደግሞ መሰረት ያደረገ ፓርቲ እንግዲህ ዝርዝር ስትገቢ የኢኮኖሚ የማህበራዊ የምናም ፖሊሲዎች ሊኖሩ አሉ የፕሮግራሞች ግን በዛ ጥልቀት ይጃስብ ያለው 90 ስንት ላይ ነበር? 90 የጆይን ያደረኩት 93 ዓመተ ምህረት ነው። በዛ ጊዜ ግን የዜግነት ፖለቲካ የሚባል ሀሳቡም የለም ነበር። አሁን ብሔርተኝነቱ እየጎላ ሲመጣ ነው አይደለ? አዎ አሁን ብሔርተኝነቱ እየጎላ ሲመጣ እንዳልሽው ሞር የዜግነት ፖለቲካም በተጓዳኝ የሚታይ ነገር ሆኗል። ግን የዛን ጊዜ የብሔር ፓርቲዎች በብዛት ከ1983 የሽግግር መንግስቱን የሞሉት በዋናነት አብዛኞቹ የብሔር ፓርቲዎች ነበሩ እና እኔ በግሌ በዛ ደስተኛ አልነበርኩም። አሁን ወዳለንበት የከፋ ህይወትም እንደሚገፋን በዛ በልጅነቴም ለመረዳት የሚያስቸግረኝ ነገር አልነበረም። ስለዚህ ከመጀመሪያው ደስተኛ አልነበርኩም። በብሔር እንደዚህ በዘር እየተደራጀን እንትን መቧደኑ የሆነ ጊዜ ላይ ችግር እንደሚያመጣብን አስብ ነበርና እሱን ከመፍራት የተነሳ ስለዚህ በኢትዮጵያዊነት የሚያስተሳስረን ሁላችንም አንድ ሀገር አለን፣ የጋራ ታሪክ አለን ነው የጋራ ተስፋ አለን። ስለዚህ እሱን አንድ ላይ ሁላችንም በሀሳባችን ምንዋቀርበት ምንደራጅበት ነገር አስብ ነበር። ስለዚህ ያኔ ኢዴፓን ተቀላቀልክ። ምን ያህል ጊዜ ቆየ ኢዴፓ ውስጥ? ኢዴፓ ውስጥ እንግዲህ 97
እንትን ቅንጅት እስኪፈጠር ድረስ ከ93 ለ4 አመት አካባቢ ማለት ነው አብረን ነበርና ከዛ ቴሌቪዥን ላይ የምናየው አንዱ ዓለም እንዳሁኑ እንደዚህ ቀዝቀዝ ያለ ሳይሆን እኔ በተለይ ትዝ የሚለኝ ስለ ኢትዮጵያና ኢትዮጵያዊነት ስታወራ ኢትዮጵያዊነት የተጎዳበትን ልክ ስትናገር እንባሁን ላይ መጣ ነበር ሊተናነቀ ነበር ቅርብ ጊዜ እንደውም አንድ ስብሰባ ላይ እናንተ ዴስቲኒ ኢትዮጵያ ላይ አብረነን እዛ ተገናኝተን የሆነ የዛን አይነት አክሽንስ አደርጋየ ይመስለኝና ከ8 አመት በፊት ያለውን አንዱ ዓለም ትመስኛለሽ አልከኝ እና ያ ነገር እንዴት ነው አሁን ካልም ዳውን ሆኗል ስሜቱ ያኛው ቶንና አሁን ያለው ትንሽ የተለያየ ይመስለኛል መሀል ላይ የተፈጠሩና የተከሰቱ ክስተቶች አሉ በርግጥ ብዙ ሰው ከስሜታዊነትና ከልጅነት ጋር ያያይዘዋል ግን ልጅ የዛን ጊዜም 30 እድሜ ውስጥ ነኝ ያለሁት የልጅነት ጉዳይ አይደለም ግን እስር ቤት ገብቼ ኦሬዲ 2 አመት ታስሬ ወጥቼ ነበር በቅንጅት ታስሬ ስለነበር እስር ቤት ውስጥ የሚሰራው ነገር አጠቃላይ ማንንም ሰው አልጠላም ግን ማንንም ሰው ደግሞ ሲበደል ማየት ፍላጎት የለኝም ተሻል እኩል ከማንንም አላንስም ከማንንም አልበልጥም ልክ በዛ መጠን እንድከበር ሁሉም ሰው እንዲከበር ፈልጋለሁና እሱን አጥቻለሁ እስር ቤት ገብቼ መጥፎ የሚባለው ነገር አይቻለሁ በአገር አቀፍ ደረጃም የሚሰራው ነገር በወቅቱ በጣም ማዝንበት ነገር ነበር ለወንድማማችነት ለእርቅ ለመቻቻል ልጃችንን እየዘረጋን ምንረገጥበት ምንሰደበት ነበርና ብዙ ሰው ደግሞ ፍርሃት ላይ ተሸብቦ የነበረበት ነው እንደዛ ደፍረሽ የሚሰማሽን ከኔ የባሳውን በየጓዳው ብዙ ሰው ያለቅሳል ብዙ ስድብ ተሰሚያለሽ ብዙ ነገር ይነገራል ግን አደባባይ ላይ ሚዲያ ላይ እንደዛ ወጥቶ ማንም አይነግርሽም ምናስበው ምናወራውና ምናደርገው ነገር ይለያያል በየጓዳው አሁን እኮ ስትሰሚ ከኔ የበለጠ የሚናደዱ ሰዎች አሉ እኔን ማያስወሩኝ የነበሩ በጊዜው ማለት ነው ግን ያቺን ክርክር አርጌ እንትን ሲሉ ሪና ያሉት እንዴት ወጥተ እንደዚህ ተናገራለህ ያው ቤተሰብ ጉዳት ይደርስበታል ብሎ ከመፍራት ቤተሰብ በተለይ ተው ነው አይደል የሚለው በጣም እንዴት እንደዚህ ተናገራለህ እንዴት ግን እነሱ ግን ጓዳ ስንቀመጥ ግን የሚያወሩት ከኔ ይከፋ ነበር ሁሉም ሰው ማለት ይችላል ፖለቲከኛ ማለት እኮ የሌሎችን ጩኸት በአደባባይ ለመጮህ የደፈረ የእናንተን ስቃይ ልሰቃይላችሁ የእናንተን እስር ልታሰርላችሁ ብሎ የወሰነና የገባ ነው አይደል አንዳንዴ ባክፋየር ሲያረግ ታያዋለ ልትታገልለት የተነሳው ህዝብ የተወሰነ ትንሽ ተተሰራ ብሎ ወይም ደግሞ ሚስ አንደርስታንዲንግ ተፈጥሮ ባክፋየር ያደርግና መልሶ አንተኑ ያሳድዳል እንደዚህ ያጋጥማል ሆነስትሊ እንዳልኩሽ ሁሉንም ሰው ወዳለው ግን በዋናነት የታገልኩት ለራሴ ብዬ ነው ለራስህም ብለ ለራሴ ህሊና ነው የመጀመሪያውም የመጨረሻውም ለራሴ ህሊና ነው የታገልኩት እሺ አጥራልኝ ለራስህ ህሊና ነው የተጎዳው ጉዳት የለም ነበር እኔ እንደ ሀገሬ እንድትሆን የምፈልገው ነገር አለኝ ህዝቤ እንዲሆን የምፈልገው ነገር አለኝ ያ የመጨረሻውን ደስታ ማገኘው ለራሴ ነው በመታገሌ ምን ማለት ፈልጌ ነው የዛን ጊዜ ያሁን ሁለተኛ ስታሰር ቆንጆ ሚስት አለችኝ ጥሩ የሚባል ትዳር ጀምር ያለው 2 ህፃናት ልጆች በጣም የሚያምሩ ልጆች የዛን ጊዜም ነበሩኝ ግን እነሱን ይዤ ራሱ እንቅልፍ አልተኛም ነበር ሰላም አልነበረኝም ለምን የሚሰራው ነገር ማየው ነገር ሁሉ ይረብሸኝ ነበር ህሊናዬ ሰላም አልነበረም እስር ቤት ገብቼ ግን ሁኔታዎች ባይመቹም ከዛ በላይ ማድረግ ስለማልችል ጥሩ እንቅልፍ ተኛ ነበር እስር ቤት ውስጥ ጥሩ እንቅልፍ ነበር እስር ቤት ውስጥ እንዳው የምታወቀው እንትን የሚገባኝን ኤክሰርሳይዝ እሰራለሁ ማነበውን እንደምንም አነባለሁ መጨረሻ ላይ ውሃ ካገኘው ተጣጥቤ ተኛለሁ እና አንዳንድ ልጆች ከኔ ጋር ታሰሩ ይሄ ሰውዬ ለኮንዲሽን ነው እንደየመጣው ምናምን ይላሉ እስር ቤቱን ቀየርከውና አይምሮህን በቃ ምክንያቱም አንድ ሰው ባጥር ከተዘጋሽ ልክ የሞተ ሰው ምንም ማድረግ እንደማይችል ባጥር ያለ ሰው እንደሞተ ሰው ባይሆንም ባጥር የተገደበ ሰው ማድረግ የምትችው ማድረጋችም ስለዚህ ህሊናሽ ይሄን ሳታደርጊ ብሎ አይወቅስሽም ተገድበሻል ውጭ ያለው ግን ይሄን ሳታደርግ የሚል ህሊና ተሸክሜ ነው መዞረው ማታም አስተኛኝና አዛ ግን ፍጹም የሆነ ባይባልም ወደ የረፍት አይነት በቃ ብትሞቺ ምንም አይመስልሽም በቃ ማድረግ የምችለውን ሞክር ያለው ያቅሜን ከዚህ በኋላ ካጥር ውጭ ያለው ሰውዳ ነው የዛ ጊዜ እስር ቤት ስትገባ በምክንያት ነበር የታሰርከው ምን ያህል አመትስ ነበር የተፈረደበት የዛን ጊዜ ብዙዎች ነበርን የገባ ነው ያው በቅንጅት አመራርነት ነበር
2 አመት አይሞላም ግን ወደ 2 አመት ገደማ ታስረናል። የተፈረደባችሁ ምን ያህል ነበር? የተፈረደብን እድሜ ልክ ነበር። እድሜ ልክ። እንዴት ወጣችሁ? በይቅርታ። እንዴት አይነት ይቅርታ? እዛው ውስጥ ከገባን ራሱን የቻለ ታሪክ አለው። መጀመሪያ ድርድር ነበር እና ድርድር ነበር እናንተም እኛም ህዝቡን በድለናል ይቅርታ እንጠይቅ የሚል ነበር። ከዛ መሀል ላይ ያው ወጣ ገባ ይላል። አንዴ በደንብ ይካሄዳል፣ በሌላ ጊዜ ይቀዘቅዛልና በኋላ ላይ እንደገና እናንተም የኢትዮጵያን ህዝብና መንግስት ይቅርታ ጠይቁ፣ እኛ ደግሞ ፍርድ ቤት ክሱን እናነሳና ሳይፈረድባችሁ ትወጣላችሁ የሚል ነበር ድርድር ካልሹ። ከዛ መጨረሻ ላይ ያው ውስጡ ብዙ ተከራክረናል። ብዙ ሰዎች የሚያውቁት ነገር ነው። ከዛ የተባለው ወረቀት ተጽፎ መጣ ከፕራይም ሚኒስትር ቢሮ። ወረቀቱን ፈረምን። ከፈረምን በኋላ ግን ወስደው እድሜ ልክ አስፈረዱብን። ግን ቃል የገቡልን እኛ ይቅርታ የፈረማችሁት ወረቀት የኢትዮጵያን ህዝብ አሳስቻለሁኝ የሚል አለበት። መሰረት ወረቀቱ በጣም አሳዛኝ ወረቀት ነው። የኢትዮጵያን ህዝብ ልክኛ ለሞተው ሁሉ በአጠቃላይ በአገሪቱ ላይ ለደረሰው ነገር ሁሉ ራሳችንን ተጠያቂ የሚያደርግ ነው። ከዛ እሱንም አድርገን ደግሞ በይቅርታ እንደዚህ ከፈረማችሁ ክሱን እናነሳና ክሱ ይቋረጣል ካሉ በኋላ እንደገና እኛንን ወረቀት መፈረማችን ከተረጋገጠ በኋላ ክሱ ቀጠለና እድሜ ልክ ሁላችንም በጅምላ እድሜ ልክ ተፈረደብን ማለት ነው። እና እንደገና እስር ቤት ገባችሁ? አንድ ዋናው ነጥብ ምንድነው መፈረድ አልነበረበትም። እናንተ ይቅርታ ጠይቁ፣ እኛ ክሱን እናነሳለን፣ ሳይፈረድባችሁ ትወጣላችሁ ነበር ስምምነቱ። እኛ ወረቀቱን ከፈረምን በኋላ ግን እነሱ ፍርድ ቤት ወሰዱና እድሜ ልክ ሁላችንም ላይ ያስፈረዱብን ማለት ነው። ኦኬ። መጀመሪያ እስር ቤት ከመግባታችሁ በፊት ምርጫ አሸንፋችሁ ነበረ? አንተ አሸንፈ ነበረ? ስፔሻሊ በየተለያዩ ክፍሎች ነበር አይደለ ውድድር ያለው? አወዛጋቢ ነበር። የኔ ይጣሩ ተብሎ ከተወሰኑት ውስጥ አንደኛው ነበር። ያው የምርጫ ውጤት ነው። አሸንፈ ነበር? አንተ የተወዳደርክበት ቦታ? እኔ ተጭበርብሮ ነበር። ተጭበርብሯል ብዬ አመልክቼ በዛ መሰረት ተቀባይነት አግኝቶ እንዲጣራ ድጋሚ ምርጫ እንዲደረግ ተወስኖ ነበር ግን አልተደረገም። እኔ ያው እኛ የት ነበር የተወዳደርከው አንተ? የተወዳደርኩት ወላጆቼ ያሉበት የተወለድኩበት አካባቢ ነው። በዛ ጊዜ 97 ላይ የነበረ የፖለቲካ አካሄድ የኢትዮጵያን የፖለቲካ ሁኔታ የቀየረ ህዝቡን ክሪቲካል ቲንከር ያደረገ ስለ ፖለቲካ ብዙ ንቃተ ህሊናው የሰፋ ህዝብ አልነበረም። ያኔ ነው ፖለቲካ ያወቀው እንጂ ከዛ በፊት ከነበረው ኢህአዴግ ጋራ ተዋህዶም ወይ ተዋዶ ወይ ሳይገባውም አንድ ላይ እየኖረ ነበር የሚባል አባባል አለ። እና የ97ን ሁኔታ ስታስበው ቅንጅት አሸንፏል ተብሎ ስፔሻሊ አዲስ አበባ ሙሉን አሸንፎ ነበር እና አዲስ አበባ አለመግባቱ ፓርላማ ቢገባ ኖሮ ምናልባት ያሁን ያለውን የፖለቲካ ሂደት አያረግበውም ነበር። ህዝብ የሰጠውንስ ድምጽ አክብሮ ፓርላማ ውስጥ ቢገባ ኖሮ ምናልባት አሁን የነበረው ውጥረትና ሊቀንስ የሚችልበት ሁኔታ ይኖራል ብለ ታስባለህ ወይስ በተቃራኒ? አይመስለኝም። ትክክለኛ ውሳኔ እንደወሰነ አሁን ድረስ ይሰማኛል። ደጋግሜ ያስብበታለሁና ብዙ ሰዎች አንቺ የምትዩን ሐሳብ ያነሳሉ። በጊዜው በኢትዮጵያ ታሪክ በኢህአፓና በደርግ መካከል ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ ዳኮርድ ሪል ስቴት አለለው። ግንባታቸው 90% የተጠናቀቁ ቤቶችን በ10% ቅድመ ክፍያ ብቻ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110፣ 118 እና 128 ካሬ፣ ባለ 3 መኝታ 135 እና 148 ካሬ ይምጡ። ማየት ማመን ነውና ቤቶን ገዝተው ይመለሳሉ። በረም ሁኔታ ብዙ ጉዳት ደርሶ ስለነበር ያ ታሪክ እንዳይደገም በጣም አመጠን ነበር። ትክክል የሚሆነውን ውሳኔ እንወስንና ይሄን ሀገር እንደገና ወደ ሌላ ነገር እንዳንወስደው በሚል ስጋት የቅንጅት አመራር ለሁለት ቀን እኔ በህይወቴ አንድ የፖለቲካ ውሳኔ ለመወሰን ሊትራሊ ማማጥ ማለት ምጥ እንደዛ አመጠናልና አመጠን የወሰነው ምንድነው የምርጫ ቦርዱ ገለልተኛው ነው እንዲዋቀር እንደዚህ የዲሞክራሲ ተቋማት ፍርድ ቤቱ፣ ፖሊሱ፣ ሰራዊቱ
ሞር ህዝባዊ ወገንተኝነት ያለውና ለሁላችን እኩል የሚያገለግል ሆኖ እንዲቋቋም ወደ 8 ነጥቦችን እንትን ብለን እነሱን ደግሞ በገለልተኝነት የሚያቋቁም የሚያደራጅ ኮሚሽን እንዲቋቋም እንደዛ ከሆነ ፓርላማ እንገባለን እና እኛ ምርጫ አሸንፈናል ግን ተሸንፋቸዋል ከተባለም ችግር የለም ግን ወደ የሚቀጥለው ዘመን የሚያሸጋግረን የዲሞክራቲክ የሆነ ድልድይ ይሄ ነውና እሱ ይሰራ ምርጫ እንገባ እንትን ፓርላማ እንገባለን አለን ይሄን በማለታችን እንደመደፈር ቆጠሩትና ሰብስበው አሰሩን አሁን ድጋሜ ታሰርከው ማለት ነው ወይስ የመጀመሪያው የ97ቱ በዚህ ምክንያት ነው እኛ የጠየቅነው ማን ነበሩ አብረው የተወሰኑት እንደው ትንሽ ለማስታወስ የተወሰኑትን አፈሩ ይቅለላቸውና ኢንጂነር ኃይሉ ሻወል ከዛ ፕሮፌሰር መስፍን ፕሮፌሰር ብርሃኑ ወይዘሪት ብርቱካን ሙሉነህ ዩኤል ዶክተር ያዕቆብ ኃይለ ማርያም ዶክተር በፍቃዱ ደግፌ ኢንጂነር ግዛቸው ብዙዎች ሌሎችም ብርቱካን እስሩን ጨርሳን የወጣችሁ ወይንስ እሷ አልፈርምም ብላ ማለት ነው ኖ እሱ የሷ ሁለት ታሪክ ነው ያለው አንደኛው ከኛ ጋር የታሰረችው ነው ሁለተኛ ደግሞ ለብቻዋ በኋላ ላይ የታሰረችው ሁለተኛ ዙር አለ የመጀመሪያው ላይ አብረን ታሰረን አብረን ወጣና ኦኬ ከባድ ታሪክና ጊዜ ነው ያሳለፋችሁት አንዱ ዓለም አሁን እጁ ላይ 3 መጽሐፎች ይታዩኛል እነዚህን መጽሐፎች የጻፍካቸው እስር ቤት ውስጥ እያለህ ነው አይደል ምናልባት ባትታሰር መጽሐፍ አትጽፍም ነበር ይመስለኛል አልጽፍ ይችላል እውነት ለመናገር ማለት እንትን እስር ቤት ስትሆኚ ጊዜው ሁሉ እጅሽ ላይ ነው ያለው እንደዚህ ቀጠሮ ይዘሽ የምታገኙ ሰው የለም ጧት ተነስተሽ ቀኑን እንዴት እንደምታሳልፊው ጭንቅ ነው ስለዚህ እነዚህ መጽሐፍት ለኔ ላለማበድ ያደረኩት ትግል መገለጫዎች ናቸው ምክንያቱም የታሰርኩበት ሁኔታ የከፋ ስለነበር እያንዳንዷን ቀን በድል ለመወጣት ማንበብ ነበረብኝ መጽሐፍ ነበረብኝ ያንን ራሴን ቢዚ ካላረኩት ግን አይምሮዬ ወዴት እንደሚሄድ ያሰጋኝ ነበር እምጽፈው ተመችቶ ነበር መጽሐፍ ሲፈቀድ ነበር ከማን ጋር ነበር የታሰርከውስ ትንሽ ክፍል ውስጥ ከአንድ ሰው ጋር እንደነበረ ሰምቻለሁ አው መጀመሪያ ላይ እንግዲህ በ97 ስለሚያቆኝ 97 ላይ ለምሳሌ ፖሊስ ሰው ሲደበድብ መደብደብ አትችሉም እያልኩ ጊዜ ከነሱ ጋር ጋጭ ነበር እስር ቤት ውስጥም ትጣላ ነበር ሰው አትንኩ መብታችሁ አይደለም ሰው መምታት አትችሉም በህጉና በስርዓቱ በእናንተም ያሰራር ደንብ መሰረት ነው መቅጣት ያለባችሁ እንጂ ይሄን ማድረጋችሁልን በሚል እጋጭ ስለነበር ገና ሁለተኛ ዙር ታስሬ ሲሄድ ቀጥታ ይወሰዱኝ ወደ ቅጣት ቤት ነው ምንም ማለት ሁለተኛው ዙር ላይ ሲሄድ ቀጥታ ይወሰዱኝ ሰዎች አጥፍተው የሚታሰሩበት በጣም አደገኛ የሚባሉ እስር ቤት በማምለጥ ወይንም በነፍስ በመናመን የተያዙ ሰዎች የሚታሰሩበት ጋር ወስደው ዛጨመሩ ነው በስንት ዓመተ ምህረት ነበር እሱ እንግዲህ 2004 መስከረም 3 ላይ ነው የታሰርኩት ከ2 ወር በኋላ ከማከላዊ ጨርሰን እዛ ስንገባ ቀጥታ ቅጣት ቤት ውስጥ ነው የገባሁት ከዛ በኋላ ከ2 አመት ተኩል በኋላ ለ2 አመት ተኩል ያህል መሬት ላይ ነበር ምተኛው መሬት ማለት ፍራሽ ይነጠፋል ግን መሬቱ የተቆፋፈረ ስለሆነ ፍራሹ ስለሚሰባበር ወገብሽን በጣም ኃይለኛ ህመም ይሰማሽ ነበር በጣም ከባድ ጊዜ ነበር ያልተሄደበት መንገድ የሚለውን መጽሐፍ ይዛ ያለውን የጻፍኩት እና ቅድም ያነበብኳትን የእርቅ የፍቅር ያን የመሰለ ስለ ሀገር ጥሩና ጤነኛ ሐሳብ የጻፍከው እስር ቤት መሬት ላይ እየተኛ ነው አዎ የሚገርም ነው እና እንትን እንዳውም ያው በድብቅ ነው ሌሊት ነው የምጽፈው ቀን እኛን እንዲሰልሉ አብረው የሚቀመጡ እስረኞች ስላሉ ቀን አይመችም ወይንም የምንደብቅበትን ቦታ ካዩ ወረቀቱን መተው ስለሚወስዱት ስለዚህ ሌሊት እነሱ ሲተኙ እኔ ቁጭ ብዬ እጽፋለሁ በምን ኩራዝ ሻማ አለ ወይስ አይ መብራት አለ መብራት አይጠፋም እንዴ አይጠፋም ፍሎረሰንት ነው ማብራት ማጥፋት አትችይም ስለዚህ ሌሊቱ ሙሉ ሲበላ ሌሊት ራሱ መብራት እኮ ቅጣት ነው አይደል ለእንቅልፍ ችግር አለው እኔው በዛ ሁኔታ ነው ይሄን የጻፍኩት ይሄኛውንም ያልተሄደበት መንገድ የሚለውን ማይምን የሀገር ፍቅር ዳ የሚለውን ይሄኛውን በእሱንም እዛ ጀምሬው የጨረስኩት 2 አመት ተኩል ከዛ ታስሬ ወደ ዋይት ሃውስ የሚባለው አቶ ስዬና አቶ ታምራት ላይ ነው ታስረውበት የነበረ ቦታ
ዋይት ሃውስ ነው ስሙ ዋይት ሃውስ ነው የሚባለው በነገራችን ማዕከላዊም ዋይት ሃውስ የሚባል አለ እዛም ዋይት ሃውስ የሚባል ነገር አለ የተሻለ ነው ያው በእስር ቤቱ ደረጃ ከሌላው የተሻለ ሲሆን ያው ልጆች የሚያወጡት ስም ነው ዋይት ሃውስ ይባላል ግን መጀመሪያ ከማን ጋር ነበር የታሰርከው መጀመሪያ በአቶ በቀለ ገርባ ኦልባና ሌሊሳ እና ሌሎች አሁን ደስቲኒ ኢትዮጵያ ላይ አብረን በኦነግ የታሰሩ ሌሎችም ወገኖች እዛ ተገናኘን ግን ደግሞ በፖለቲካ ያልታሰሩ ሌሎች ልጆችም 18 ሰው ነው የምትይዘው ቦታዋ ዝርዝር ይሆንብሻል እንጂ ወደ 9 ያህላችን ፖለቲከኞች ነበርን ከዛ ነበቀለ እና ኦልባና ወደ ዝዋይ ሲሄዱ እኔ ብቻዬን ቀረው ከነበቀለ ገርባ ጋር ብቻህን ነበር ሁለታችሁ አንድ መኝታ ቤት ውስጥ ነበርን አንድ ትሪ ላይ ነው ምን በላይ ነበረው እና ወንድማማች ነበራችሁ በጣም እና አብረን እንጸልይ ነበር አብረን እንዋይ ነበር ጸልይ ያላችሁ አብራችሁ አዎ የፖለቲካ ልዩነት ነበር መሐከላችሁ በዛ ሰዓት ስታወሩ የሐሳብ ሱማ የሐሳብ ያው እኔ የምከተለው የፖለቲካ መስመር የዜግነት ነው እሱ የሚከተለው የብሔር ነው ኢትዮጵያ እሳቸው ደግሞ የኦሮሞ እሱ የብሔር ነው ስለዚህ ምንም ጥያቄ የለውም የፖለቲካ ልዩነት ችግሮች የምናይበት ያታይ ልዩነት ነበር ግን በፍቅር ነው የምትከራከሩት ወይስ በጸብ አንዳንዴ ትንሽ ኃይለኛ አንዳንዴን ተካረን እናቃለን ተኳርፋችሁ ታቃላችሁ ትንሽ እውነቱን ለመናገር አንድ ሁለት ጊዜ ተካረን እናቃለን ግን አብዛኛውን ታሪካችን ቢገለጥ ግን ታሪካችን የፍቅር ታሪክ ነው ሁለታችሁም በአንድ ሰንሰለት ነው የታሰራችሁት ማለት እኔ አንድ ሰው ሊገለይ ሲል በቀለ ነው ከዚህ በፊትም ሚዲያ ላይ የሚታወቅ ነው ማል ገብቶ አስታውሰኝ ባክ ያው እስር ቤት እዛ ከገባው በኋላ የፍርድ ቤት መከራከሪያ ወይንም የተከሳሽነት ቃል ይባላል በፍርድ ቤት ሂደት አንድ እስረኛ የሚሰጠው ራስሽን ትገልጫለሽ ለፍርድ ቤቱ ከሱ ይቀርብብሻል ከዛ በኋላ የተከሳሽ ቃል ደግሞ ይባላልና ወደ 40 ገጽ ጽሁፍ አዘጋጅቼ ነበር እሱን እንትን ለማለት እና በጊዜው ያው እስር ቤት ውስጥ አቃጣሪ እንደዚህ የሚባሉ እስረኞች አሉ የሚታወቁ በተለይ በክፉ ወንጀል ሲገቡ የታዘዙትን ያረጋሉ ለመፈታት ስለሚፈልጉ ስለዚህ እንደዛ አይነት እስረኛ አምጥተው አስቀምጠው ነበር ከዛ ያንን ጽሁፍ እኔ ታምም ያለው ይሄን መጽሐፍ ስጽፍ የመጀመሪያውን ስጽፍ ያው መቀመጫ ስለሌለው እንደዚህ በግድግዳ ስለምደገፍ ደምስሬን ይጫናልና አይ ቲንክ በኋላ ላይ ቨርታይጎ የሚባል ህመም ያዘኝ ያዞረኛል ናውዚያ ነበረው መቆም አልችልም ነበቀለ ናቸው ደግፈው የሚያነሱኝ ምናምን የነበረው አብዛኛውን ሰዓት በመተኛት ነበር ማሳልፈውና እዛ ላይ ተኝቼ ይያለ የመጣው የተኛውበት ላይ ወረቀቱን ወሰደ ምንም እኔ በጤና ቢሆን እንደዛ አይነት አካላዊ የሆነ ግብግብ ውስጥ ምገባ አይነት ሰው አይደለም ስለዚህ ወረቀቱን ወሰደ ዝም አልኩት አሁንም ውጭ ተንደርድሮ መጣና መሬት አስፋልት ነው እዛ ላይ እንትን እየደጋገመ ይረግጣይ ነበር እና በቀለ እንደዚህ ራቅ ብሎ የሆነች ጥግ ላይ መጻፍ ያነብ ነበር ተነስቶ መጣና መሃል ገባ ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል እንግዲያውስ ዳኮርድ ሪል ስቴት አለለው ግንባታቸው 90% የተጠናቀቁ ቤቶችን በ10% ቅድመ ክፍያ ብቻ የከርሰ ምድር ውሃ ሰፊ ቴራስ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ ባለ 2 መኝታ 110 118 እና 128 ካሬ ባለ 3 መኝታ 135 እና 148 ካሬ ይምጡ ማየት ማመን ነውና ቤቶን ገዝተው ይመለሳሉ ኦርደር እገለዋለሁ ነው ይለዋል መጀመሪያ እኔ ይያለው አትገለው አንተንም እገለሃለሁ ማለት ግደለኝ እንጂ ይስትገለው ዝም ይያላየ ማለት ከዛ መጨረሻ ላይ ወጥቶ ሄደ ማለት ነው እና ልክኛ በቀለ እንዴ ታግሎ ማለት ነው እንትናለ አስጣለ ነኝ ግደለኝ ከፈል እንጂ ግደለኝ እንጂ ስትገለው ዝም ይያላየ ማለት እንግዲህ ሁለታችሁ አሁን ያለችው ኢትዮጵያ ናችሁ ማለት አንተ አንድ ኢትዮጵያ በሚል ነው የታሰርከው እሱ ደግሞ የኦሮሞ ብሔርን ወክሎ የታሰረው በሐሳብ ተጣሉ ነበር ግን አንተን የሆነ ሰው ሊገል ሲል ግን እሱ አድኖ እዛ ጋር ወንድማማችነት ተፈጥሯል እና ሰዎች ስንሆን እንደዛ ነን አይደል
ለምንድነው አሁን እንደዛ ማሰብ ያቃተን? ማለቴ ይቅርታ እኔ የምልህ እንደዚህ ይሆናል ብዬ አላሰብኩም። ማለት እንደዚህ ማሰብ ለምን አቃተን? ፖለቲካ እኮ ከሰውነት ውጪ ነው፣ የሀሳብ ልዩነት ነው አይደለ? አዎ እኛ አየሽ ቅድም እንዳልኩሽ የፖለቲካ ልዩነት ቢኖረንም አብረን ወደ ፈጣሪ እናለቅሳለን፣ እንጸልያለን። ማንም ላይ ጥላቻ አልነበር። እንጸልይ ነበር። የጸሎት ማታ ምን ጸልይ ነበር አብረን ስለምናድር። ያው ደስታውንም በቤተሰባችን ላይ ቤተሰባችንም ሲታመም ችግር ሲገጥመንም አብረን ነው የምንጸልየው የምናዝነው። ስለዚህ ምንተኛው ምዛው ነው የምናገኘው። አንድ አመት ከምናምን አንድ ትሪ ላይ አብረን በልተናል። አንዳንዴ ነው ምግብ ለሰውነት ባይመችም ቤተሰቦቻችን ላለማስቸገር እያልን ብዙ እንትን አንልም ነበር። ከቤተሰብ ብዙ ምግብ አና መጣም ልብሶች ይመጣሉ ያዩ ነበር። ባለቤት የማየት እድል ነበረ? በሳምንት አንዴ አያቸው ነበር። ወደ 40 ደቂቃ ምናምን እንደዚህ ታወራላችሁ? ያው ልጆች ምን አይነት ጥያቄ ጠይቀው ያውቃሉ? እስር ቤት እየነበርክ እድሜያቸውስ ምን ያህል ነበር? የመጀመሪያው ልጅ ስታሰር ሩህ 3 አመት ከ4 ወሩ ነበር። ልክ አሁን እኔንም የሚረብሽ ነገር እንዳትከቺኝ እሺ። አይ ንገረኝ፣ ችግር የለም። ምን ጨዋታችን ብዙ ማውራት የማልፈልገው ነገር ነውና ኦኬ። እሱ 3 አመት ተኩል ነበር፣ 3 አመት ከ4 ወር እና የመጀመሪያ ቀን በአጋጣሚ እኔ ስታሰር እሱ ትምህርት ቤት የገባበት ቀን ነበር። እና የመጀመሪያ ትምህርት ቤት የመጀመሪያ ዕለት እሱን ዩኒፎርም አልብሰህ ልጅን ትምህርት ቤት ከባለቤቴ ጋር አድርሰ ነው እና ከሰዓት እሱን ደግሞ አብረን ሄደን ልናመጣው ተነጋግረን ነበርና ከዛ መሀል ላይ ነው የታሰርኩ ማለት ነው። ከዛ እሷ ያው እኔን ስላላገኘችኝ ስልኬም ኦሬዲ ተወስዷል። እሷ ሄዳ አምጥታው ልክ እሱ የመጀመሪያ ቀኑ ሲመለስ ፖሊስ እንደዛ በብዛት አይቶ ስለማቅ ግቢውን ፖሊስ ሞልቶታልና መጋረጃ ውስጥ ተደብቆ ያይ ነበር እሱ ማለት ነው። እና ሊነግረኝ ይፈልግ ነበር። ቤቱ ለ5 ሰዓት ያህል ይፈተሽ ነበር። ትንሹ ልጅ 10 ወሩ ነበር። ሶፋ ላይ ተኝቶ ነበር። እሱም ደግነ ምንድነው ይፈትሹት? ጦር መሳሪያ ሊያስካንተ ቢገኝ ስክሪፕቶና ወረቀት አይደል? ወረቀቱ ምኑም ከዛ የውሸት ወረቀትም ራሳቸው ያዘጋጁትን አብረው መሀል ላይ አስገብተው ነበርና እና በዛ ምን አለ ልጅ አንተ ነው ሊያናግረኝ ሞክር ነበር። በአንድ በኩል እነሱ በጥያቄ እንትን ይሉኛል፣ እሱ ደግሞ የትምህርት ቤቱ ለው ሊነግረኝ ይሞክራል። ግን በዛሬኮ ባባ ትምህርት ቤት እንደዚህ ነው ብሎ በመጋረጃ ተጠቅልሎ ተደብቆ ነው የሚያየውና የሳሎን መጋረጃ እዛ ነበር። ትንሹ ልጅ ያወቀኝ 2 አመት ሲሞላው ነውና እስር ቤት 2 አመት ሲሞላው ነው የመጣው። እና አንድ ቀን መጣና አንዱ አለም ምንህ ነው አባባ አለኝ። እሱ አባባ ሌላ ሰው ነው የሚመስለው፣ አንዱ አለም ደግሞ ሌላ ሰው ነው። ኢየሱስ ማለት አንተ ከእስር ቤት ስትወጣ 5 አመት ቆይተ ነው የወጣው? 6 ተኩል ነው። ስለዚህ ትልቅ ሆኗል እሱ አይደለም። 2 አመት ሲሆን አመጣችሁ። ስታሰር 11 ወር አካባቢ ነበር። ከዛ እስር ቤት መጠየቅ የጀመረው 2 አመት ሲሞላው ነው። እና እስር ቤት አባባም ሲባል ቤት አንዱ አለም ሲባል ይሰማል፣ አባባም ሲባል ይሰማል። እና መቶ አንድ ቀን አባባ አንዱ አለም ምንህ ነው አለኝ። አንተ አባባ ነህ አንዱ አለም ግን ማን ነው አለ? ከዛ በሳምንቱ ለካም ይሄን ነገር ያንሰላስላልና በሳምንቱ መጥቶ ሲሄድ ዞር ብሎ ቻው ብሎ ሲሄድ አንተ አባቴ ነህ አለኝ። እና እንደዚህ አይነት እንትን ይሄ ሁሉ እንግዲህ ለኢትዮጵያ ሲባል ሁላችንም መሪውም ተመሪውም ፖለቲከኛውም ኢትዮጵያ በምትባል አንድ ሀገር ውስጥ ስንኖር የተሻለች ኢትዮጵያን ለመፍጠር በመናረገው ጥረት ግን እኔ ልምራት እኔ ስመራት እንቅፋት አትሁኑብኝ በሚል ማለት ነው። ያ ነገር ደግሞ አሁንም አለ። አሁንም ይቺን ሳምፕል አየን እንጂ ብዙ በዚህ ውስጥ የሚጎዱ አሁን ድረስ በዚህ ውስጥ የሚያልፉ ሰዎች አሉ። የመጨረሻ ሁለተኛ እድሜ ልክ እስራት ተፈርዶብህ ገባ። የወጣው እንዴት ነበረ ከእስር ቤት? ያው እንት ቅድም እንዳልኩሽ ዋይት ሃውስ ሄድ እስክንድርንም እዛገኘው መላኩ ፋንታን እስክንድርንም ከሌላ ዞን አመጡት፣ እኔንም ከዛ አመጡኝ። ከዛ አቶ መላኩ ፋንታ ኦሬዲ ዛ ነበር። አቶ መላኩ ተፈራ የሚባል ሌላ ሰው መላኩ የደርጉ ሳይሆን ሌላ ነበር። እንደገና ኮሎኔል ጌታቸው የሚባል
ነበር ጌታቸው ብሩሌ። እዛ ከነሱ ጋር የተወሰነ ጊዜ ቆየን። በኋላ ላይ ግን የቀረውን 4 አመት የቆየውበት በጣም ከባድ እስር ነበር። ቤቱ መስኮት የለውም። 2 ደረጃ ወደ ታች ወርደሽ ነው። ግቢዋ በጣም ጠባብ ነች። በጣም የከፋ እስር ነበር። እንደዛ ያሳለፍኩት። ለማንኛውም ከዛ በኋላ የፍች ጉዳይ የመጣው ከዛ እዛች ቤት እያለው ነው። በጣም ከባድ ጊዜ ነበር። መቼ ነበር? አይ ቲንክ 2005 2006 ኖ 2000 2007 8 2009 ኖ ያ 2007 2008 2009 እነዚህ እዛ ነበር የነበርኩት። እነሱ ከባድ የተፈታው 2009 ላይ ነው። ያ 2010 ነው አይደል? 2010 ዶክተር አብይ ስልጣን ላይ ከወጣ በኋላ ነው ወይስ ከመውጣቱ በፊት የነበረ የምህረት ተብሎ ብዙ ተፈተው ነበር የዛ ጊዜ ማለት ነው? ዶክተር አብይ ሳይመጡ አቶ ኃይለ ማርያም እያሉ ነው የተፈታው። ከዛ በኋላ ይቅርታ ተደርጎላችሁ ማለት ነው? ነው እኛ ይቅርታ አልጠየቅንም። እናንተ ይቅርታ አልጠየቃችሁም፣ ግን መንግስት ይቅርታ ብሎ ይቅርታ ጠይቁ ብለው ወረቀት አመጡ። እኛም ቢያልን በቅንጅት ጊዜም የሚቆጨኝ ነገር ነበር። ገብቶሻል? ልክ ነህ። ይቅርታ መጠየቅ ታላቅነት ነው። ጥፋት ሆኖ ካገኘሽው ይቅርታ በጠይቂ ያንቺ ትልቅነት ነው እንጂ ትንሽነት አያሳይም። ሌላው ደግሞ ስቃዩም እስር ቤት ውስጥ ያለ ስቃይ የውጭውን ዓለም መናፈቅና ውጭ ወተህም መታገል እንደምችል በማሰብ ይቅርታ መጠየቅም ሊኖር ይችላል። ኖ እሱን እኔ አላምንበትም። ምናልባት መጀመሪያ የተሰራ ስህተት የማምነው ባናደርገው ምለው በቅንጅት ጊዜ በጊዜውም ተሟግቻለሁና ዋጋ መክፈል ካለብሽ ለምታምኝበት እውነት ዋጋ መክፈል ነው። እኔ አሁን አንቺ ነይስሙላ ይቅርታ ብለሽ ምን ጥቅም አለው? አንቺንም አንጽም፣ ሌላውም የሚማርበት መጎ ነገር የለም፣ ለሀገርም አይጠቅምም። ይቅርታ ደግሞ የባህላችን ትልቅ ክፍል ነው። ሽምግልናም ትልቅ ተቋም ነው እና ያንን ነው የምናበላሸው። እና የሚገርምሽ ሰንዳፋ እንኳን የተወሰዱ የነበሩ ወጣት ተማሪዎች እንኳን እየተገረፉም እየተደበደቡም የውሸት ይቅርታ አንጠይቅም ይሉ ነበርና ያንን ዋጋ ከፍለን ለማናምንበት ነገር በማናምንበት ነገር የውሸት ይቅርታ ከምንጠይቅ ለመፈታት ብለን ይቅርታ ለመጠየቅ የተሻለ ይጠቅማል ብለን እናምን ነበር። ስለዚህ የተወሰኑ ሰዎች ይቅርታ አልጠየቅንም፣ መጨረሻ ላይ ለቀቁን። በጣም ሰፊ ባህር ውስጥ ነው የገባሁት። ብዙ ነገርም ልጠይቅ ፈልግ ነበር። ሰፊ ነው ውስጡ። አንዳንድ ጊዜ ሰዎች ተሸፍነው ሲያዩት የተሸፈነ መጽሐፍ ርዕሱን ብቻ አይተህ መወሰን። በነገራችን ላይ ጽፌዋለሁ። ይሄንን አሁን ኤዲት እያደረኩት ነው። የእስር ቤት የ8 አመት ተኩል የእስር ቤት ቆይታዬን አራተኛ መጽሐፌ ነው። ኤዲት እየተደረገ ነው። አሁን ምን እንደዚህ የነካካናቸው ነገሮች በስፋት እዛ ላይ አነሳቸዋለሁ። ወደዚህ ዘመን እንምጣ። መጀመሪያ ኢዴፓ ውስጥ ነበር፣ ከዛ ቅንጅት፣ ከዛ ቀጥሎ ሌላ ፓርቲ አለ ወይስ አሁን ከዛ አንድነት ውስጥ ገባሁኝ? እሺ፣ አንድነት ውስጥ ገባው። ወይዘሪት ብርቱካን ታስራ ነበር። አንድነት ውስጥ ገባው። አንድነት የገባሁት ከነ ነፍሳቸውን ይማርና ከዶክተር ነጋሶና ከአቶ ስዬ ጋር አብረን ገባን። በኋላ እንግዲህ ከነሱ ተነጥየን የታሰርኩ። አቶ ስዬ እንኳን ለትምህርት አሜሪካ ሄዶ ነበር። ዶክተር ነጋሶ ፕሬዚዳንት ነበሩ የፓርቲው። በጣም በዚህ ሰዓት ማንሳት የምፈልገው ነገር ከዚህ በፊትም ብየዋለሁ። ብዙ ጊዜ ፍርድ ቤት ስመላለስ ከአንድ ቀን ውጪ አልቀሩም። ብዙ ወዳጆቼ ብዙ ቤተሰቦቼ እንኳን በረጅም እስር ወቅት ባለቤቴን እንኳን ደውለው እንዴት ነው ያላሉ ብዙ ሰዎች አሉ። እስር ቤት መተው ፍርድ ቤት እስር ቤት ክልክል ነው፣ ግን ፍርድ ቤት እንኳን መተው ያላዩኝ ብዙ ሰዎች አሉ። ዶክተር ነጋሶ ግን ከአንድ ቀን በስተቀር በሁሉም የፍርድ ቤት ውሎ ተገኝተዋል። ያንን ደግሞ መተው ይጠይቁ ነበር። አዎ እዛ ይመጣሉ። ሲመጡ ደግሞ የዓለም አቀፍ ማህበረሰቡ አባላትን ቢያንስ 7-6 የውጭ ሀገር ዲፕሎማቶችን ይዘው ጉዳዩን የፍርድ ሂደቱን እንዲከታተሉ ያደርጉ ነበር። የኔንም ሞራል ለመጠበቅ በጣም ትልቅ ቤተሰቤንም በመጠየቅ በጣም ትልቅ አስተዋጽኦ ያደርጉ ነበር። እሳቸው እኔ በኢትዮጵያዊነታቸው ነው የማውቃቸው፣ እሳቸው በኢትዮጵያዊነቴ በሰውነቴ ነው የሚያውቁኝ።
ግን ወደ ታች ካወረድሽው እሳቸው ኦሮሞኛ ተናጋሪ ናቸው፣ እኔ አማርኛ ተናጋሪ ነኝ። ግን አማርኛ ተናጋሪና ስጋና ደሜ ናቸው ሊባሉ ከሚችሉ ሰዎች ይልቅ ከጓደኞቼ ከሚዜዎቼ ይልቅ የህይወቴን የመከራ ዘመናት አብረውኝ በጽናት የታገሉት እሳቸው ናቸው። ፕሬዝዳንት ሆነው ከወረዱ በኋላ ነው አይደል ይሄን ሁሉ መከራ የሚያዩት? አዎ ፕሬዝዳንት ሆነው ከወረዱ በኋላ የአንድነት ፓርቲ ደግሞ ሊቀመንበር ነበሩ። አዎ አንዳንዴ የማትጠብቃቸው ሰዎች እኮ አሉ የመከራ ጊዜ ወዳጆች። ብዙ ጊዜ የሚገርመኝ ነገር ሲሳካልን ዙሪያችን የሚከቡን በጣም ብዙ ሰዎች አሉ፣ የሚደውሉ ሰዎች አሉ። ትዝ የምንላቸው ወደ ላይ ከፍ ያልን ሲመስላቸው ነው። እንደዚህ አይነት ሰዓት ላይ ደግሞ እውነተኛ የሆነ ወዳጆች ከውስጥ ይወጣሉ። ከዛ ወደ ኢዜማ እንምጣ፣ ሰዓቶች ስለሚገድቡን ነው እንጂ በጣም ብዙ ብናወራ ደስ ይለኛል። በዶክተር አብይ የለውጥ ኃይል በሚባለው አዲስ ስርዓት ተቀይሯል 2010 መጋቢት ጀምሮ። ከዛ በኋላ ነው ኢዜማ አንድ ላይ የተሰበሰቡ ፓርቲዎች የሆነው አይደለ? ለውጡን እንዴት አየኸው? የለውጡን መሪስ እንዴት አያቸው? እንደዚህ አይነት ለውጥ ኢትዮጵያ ውስጥ ከታሰበው መንገድ ውጪ የመጣ ለውጥ ነው ይኖራል ብለህ ታስብ ነበር? ምን አይነት ስሜት ነው ያለ እስቲ ለለውጡ? እንግዲህ እኔ በዋናነት ለውጡን ያመጣው የኢትዮጵያ ሕዝብ ነው እየነማም ነው። እዚህ ላይ ብዥታ የለብኝም። የኢትዮጵያ ሕዝብ ደግሞ አሁን በዚህ ዘመን ያለው ብቻ ሳይሆን ኢትዮጵያ የደም መሬት ሆና ብዙ ወጣቶቿ ሲገበሩ እናውቃለን፣ በታሪክ ተምረናል። በኢህአፓ ጊዜ ጀምሮ የነበሩ ወጣቶች ለህይወታቸው ሳይሳሱ በህይወታቸው ላይ ጨክነው ያን ሁሉ ዋጋ የከፈሉት የለውጥ ብልጭታ ንጋት እንዲመጣ ነው። በኋላ ላይ በደርግንም የተፋለሙ ብዙዎቹ የእውነት ዲሞክራሲ እናመጣለን ብለው አምነው የሞቱ የተጋደሉ የታገሉ ብዙ ሰዎች አሉ። ለነሱ ሁሉ ክብር አለኝ እኔ። በእውነት ዲሞክራሲን ለማምጣት አምነው ቆርጠው ለታገሉ። በኋላ በኢህአዴግ ዘመንም ደግሞ እልህ አስጨራሽ ብዙ መስዋዕትነት ተከፍሏል። ብዙ ዋጋ የከፈሉ ብዙ ሰዎች አሉ። የነ ዶክተር አብይ መምጣት በኋላ ላይ ነው እንግዲህ ይሄን መካድ አንችልም። እውነቱን መነጋገር ካለብን እነሱም የስርዓቱ ሰዎች እንደዚህ አይነት ለውጥ እኮ አልተጠበቀም። እውነት ለመናገር እኔ አሁን እዚህ ጋር ያለኝ ጥያቄ አለ። የኢትዮጵያ ሕዝብ ነው ለውጡን ያመጣው የሚባል አባባል አለ። ኢህአዴግ ደግሞ ጥልቅ ተሐድሶ ነኝ የሚለው አባባል ነበረ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምናልባት እኔ ከስልጣን ቦርድ የተሻለ ሰው ሀገሪቷን ሊመራት ይችላል፣ እኔ መምራት የምችለው በቃ እዚህ ድረስ ነው በቃኝ ብለው ስልጣናቸውን ስለለቀቁ ኢህአዴግ ደግሞ የምርጫ ዘመኑን መጨረስ ስላለበት ነው ዶክተር አብይን በራሳቸው በፓርቲው ምርጫ ውስጥ ወደ ስልጣን የመጡት። ይሄ ነገር ሁሌ ብዥታን ይፈጥርብኝ። በርግጥ ውጪ ያለው ተቃውሞና አመጽ በጣም ወደ ላይ ከፍ እያለ ነበር። ኢህአዴግ ነው ጥልቅ ተሐድሶ አድርጎ የዶክተር አብይ አይነት አመራርን ወደፊት ያመጣው ወይንስ ውጪ ያለው ተጽዕኖ ውጪ ያለው የትግል ኃይል አሸንፎ ነው ስልጣን ላይ ወጡት? ምን መሰለሽ ለሁሉም እንደሚገባው ማደል የሚገባውን ክሬዲት መስጠት ተገቢ ነው። የማይገባውን ደግሞ ክሬዲት መስጠት የሚሰጠውም ሰው አይወስደውም፣ አንቺንም አያስከብርሽም። ለሁሉ እንደሚገባው ማከፋፈል ጥሩ ነውና እኔ ትግሉን ያደረገው የኢትዮጵያ ሕዝብ ነው ግድ ያለው። ግን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን ባይለቁስ ኖሩ ያንን ሁሉ ማዕበል ያንን ሁሉ ለውጥ ግድ ያለው ሕዝቡ ነው። እየገደሉት የማይቆም ያንዱ ባንዱ ከጎኑ ያለው ሰው ሲወርቅ ቀጥሎ ለመውደቅ የሚዘጋጅ ወጣት አገር ምድር ሞላው። እኛ ሰላማዊ ትግል ብለን ስንታገል በኔ ትግል ብቻ ሳይሆን እንደዛ አይነት ለህይወቱ ማይሳሳ ለነጻነት ቀና የሆነ ትውልድ እንደሚመጣ በማመን ነው። ስለዚህ አየሽ ሰውም ቢያለ ህዝቡም ቢያለ በዛ መንገድ ቢቀጠል አገር ምንድነው ሊሆን የሚችለው? የህዝቡ ትግል ነው። የህዝቡ መስዋዕትነት እምቢ ሲል የማይመለስ ነገር እንደሆነ ሲታወቅ ከዛ በኋላ ሌሎች መንገዶች ተጀመሩ። ይሄን መቀበል አለብን፣ ይሄንን በዚህ ማስተናገድ አለብን። ለሱም አክብሮቴን እሰጣለሁ። ባይዘው ዝም ብሎ ከመመናቸክ ህዝብ ገለሽ ማጨረሹ ህዝብ ጋር የባሰ ደም ከመቃባት ስተትሽን ተቀብለሽ አሁን ዶክተር አብይን እንግዲህ ደግሞ የሚያስመሰግናቸው ምንድነው
ይቅርታ መጠየቅ ላለባቸው ነገር በግልጽ ይቅርታ መጠየቃቸው። ማናችንም እንሳሳታለን ገብቶሻል ማንም ንጹህ የለም ማንም ከሰማያት የወረደ መልአክ አይደለም ሰዎች ነን ስተት ይኖራል ትልቁ ኳሊቲ ምንድነው ያንን ስተት አምነው በፓርቲያቸውም ስም ይቅርታ የኢትዮጵያን ሕዝብ መጠየቃቸው በግልጽ ወጥተው ከረጀስ ነው በግልጽ ወጥተው እኛ ነን አሸባሪዎች እኛ ነን ይሄን የሰራነው እኛ ነን የበደልነው ይሄ ትልቅነት ነው ማንም ሰው ተነስቶ ያደርገው ኢቭን እንደገደሉ ያወቁ ዛሬ ኮሎኔል መንግስቱ መጠቂያቸው ብዙ ጊዜ እኔ የለውበትም ሌሎች ናቸው ነው ሌሎችም ስጠቂያቸው እኔ ያለውበት እኔም ጥፋተኛ ነኝ እኔ በድያለሁ ይቅርታ አዲስ የፖለቲካ ባህል ነው ለሀገራችን ከትልቅ ስብዕና ነው ይሄ የሚወጣው ከዝም ብሎ ስብዕና አይደለም ይሄ እዚህ ጋር ክሬዲቱን እሰጣቸዋለሁ ከዛ በኋላ ከሚላዩ ነገሮች ይልቅ ደግሞ የሚያስተሳስሩን ነገሮች ደግሞ ማየታቸው ስለ ንጋት ጥሩ ነገር መናገራቸው እሱ አሁን የተለየ ፐርሰናሊቲ ከኢትዮጵያ ሊደርሺፕ ውስጥ የተለየ ፐርሰናሊቲ ታያለሽ ስለ ፍቅር እኛ ውስጥ የመገዳደል ባህል ነው በመሪዎቻችን ሲተላለፍ የመጣውና እሱን ሰብሮ ስለ ፍቅር ደግሞ ስለ ይቅርታ ይቅር እንባባል እንደዚህ አይነቱ የኛው ሪቶሪክ መጀመሩ ጥሩ ነው እስከዚህ ድረስ ለዚህ ክሬዲት ሰጣቸዋል ኢቭን በጥላቻ የሚተያዩ ሰዎችን አሳሪና ታሳሪ ነበራችሁ እናንተን ጎናችሁ አድርጎ እንደዚህ አብሯችሁ ሆኖ መታየቱ ራሱ መጀመሪያ የመጡ ሰሞን አካባቢ ለህዝቡ በቃ ተስፋ የሚሰጥ ጅማሮ ነበር ያኛው የሆነበት እና አሁን ግን እኔ የማስበው ነገር አለ መንግስት በፊት እናንተ ታራምዱ የነበረውን አጀንዳ ነጥቋችኋል ወይንስ ማለቴ አሁን ብልጽግና አካባቢም የሚወራው ስለ ኢትዮጵያዊነትና ኢዜማ አካባቢ የሚወራው ሌሎች ኢትዮጵያዊነትን የሚያቀነቅኑ ፓርቲዎች ጋር የሚወራው ማወራር አንድ አይነት ነው ድሮ ከነበረው በጣም ልዩነት አለ መንግስት አጀንዳችሁን ወሰደባችሁና እናንተን ድምጻችሁ እንዲያንስ አደረገው ወይንስ እስካሁን ድምጽ አላችሁ ምንድነው የሚሰማ ይሄን መጽሐፍ ያልተሄደበት መንገድ የሚለው መጽሐፍ ማን ስለ ፍቅር አሁን ዶክተር አብይ አሉትም አሁን እሳቸው በተግባር ሊሄዱበት የሞከሩትን መንገድ እስር ቤት ሆኜ የጻፍኩት መጽሐፍ የዛንተን ነው ያልተሄደበት መንገድ የሚለው የፍቅር የመቻቻል የመከባበርና የጋራ ሀገርን አስቀድሞ የማየት ለትውልድ መከራ ከማውረስ ለትውልድ ፍቅርን በጎ ነገርን መቻቻልን ማውረስ የሚል እንግዲህ ቅድም ቀንጭበሻ ነበብሽው 2006 ላይ ነው አይደል 2006 ነው እንግዲህ የተጻፈው 2000 ስለዚህ ሐሳቡ በፊትም ነበር ስለዚህ ምን ልልሽ ፈልጌ ነው እሰየው እኔ ግዴታ እኔ ካላልኩት እኔ ካልሰራውት የሚል ሰው ትክክል አይመስለኝም አጀንዳም የሚወስዷቸው አጀንዳዎች ይኖራሉ እሱም ቢወሰድ ምን ችግር አለው ብቻ ዋናው የተሻለው ሐሳብ ይግዛ ለኛ ትልቁ ነገር አሁን ካለንበት የከፋ ዘመን ወተን ለሁላችን የምትመች ሁላችን ተከባብረን የምንኖርባት ለልጆቻችን ደግሞ ከኛ በተሻለ ዘመን ውስጥ የሚመላለሱበት ከስደትና በገፍ ከመሞት በበረሃ ውስጥ ከመቀበር የሚድኑባት ሌሎች የሚሰደዱባት ብርቅዬ ሀገር እንድትሆን እንፈልጋለን የመቻቻልና የፍቅር ማማ እንድትሆን እንፈልጋለን ያን ዶክተር አብይ ቢያደርጉት ሌላም ሰው ቢያደርገው ቅር አይለንም ካልተደረገ ቅር ይለናል ሲፈጸም ግን በጣም ደስ ይለናል የመጀመሪያ ግባችን ብዙ ሰዎች የማይረዱን እኛ ዋናው የኢትዮጵያ መለወጥ ኢትዮጵያ ለዜጎቿ የተመቸች ታላቅ ሀገር እንድትሆን ነው ከዛ በኋላ እኛም የተሻሉ ፖሊሲዎች አሉን ምርጫ እንድናሸንፍ እንሰራለን ብናሸንፍም ደስ ይለናል ግን መጀመሪያው ሀገሩን ሰላም ማድረግ መረጋጋትና ወደ ምን ፈልገው ባስተማማኝ መሄዳችንን እሱን ማረጋገጥ እንፈልጋለን እና አጀንዳውን ቢወስዱት ችግር የለውም ግን ደሞ አጀንዳዎቻችንም አላለቁም አጀንዳ መቻል ቃል ከኛ ኢትዮጵያ ላይ ነገሩ ብዙ አጀንዳ አላት ዋናው ነገር በፍቅር ያልተሄደበት መንገድ ተሄዶ ወደ ኢትዮጵያ ትልቅ ከፍታ ምድርስበት ዜጎች የጋራ ተጠቃሚ የሚሆኑበት አድሎ የማይኖርበት ሰላማዊ ሀገር ለመመስረት በሰላም እንሂድ ነው ጥሩ ነው በጣም ረጅምና ብዙ ነገሮችን ማውራት እንችላለን ሰዓት ሊገድበኝ ነው በጣም ማዝ ነው ለዛሬ እንግዲህ የነበረን ፕሮግራም እስካሁን የተከታተላችሁትን ይመስላል ደራሲና ፖለቲከኛ አንዱዓለም አራጌ የነበረን ቆይታ በጣም ጣፋጭ ነበር በጣም ማጭር ነበር
እዚህ ድረስ ጊዜን ሰውተህ ስለተገናኘን በጣም አመሰግናለሁኝ ክብረት ይስጥልኝ እግዚአብሔር ያክብርልኝ